እሺ አሁን ደግሞ 3.3 ላይ ደርሰናል። አርኪሜድስ ፕሪንሲፕል ነው። አይ ቲንክ 9ኛ ክፍል ላይ ተምራችሁታል። ስለዚህ ያንን ትንሽ ይሄ ሰፋ ያለ ነገር ይኖራል። እሱን በደንብ ለማየት ሞክራለን። ግን ከዚህ ቀደም እንደምናደርገው ኦብጀክቲቭ ምንድነው? የትምህርቱ ዓላማ ምንድነው? የመጀመሪያው እዚህ ጋር አርኪሜድስ ፕሪንሲፕል የምናገኘው አንደኛው ቢዮንድ ፎርስ ለምንጠራው ነገር አለ። ቢዮንድ ፎርስ ምን ማለት ነው? ወይም sometimes up thrust force ይባላል። what does mean ምን ማለት የሚለው ነገር እንመለከታለን። ኤንድ አጌን አርኪሜድስ ፕሪንሲፕል ሌላው ምንድነው? ኦብጀክቶች ፍሎት የሚያደርገው ለምሳሌ አንድን ኦብጀክት ፍሉ ላይ በመከትበት ሰዓት ሶስት ነገሮች እናገኝ ይችላል። ወይ ሊሰምጥ ይችላል አንደኛ፣ ወይ ደግሞ ፍሎት ሊያደርግ ይችላል አይደል? ወይም ደግሞ የሆነ ስፔስ ላይ መሀል ላይ ሲደርስ ሊቆም ይችላል፣ እንቅስቃሴውን ሊያቆም ይችላል። ሳይሰምጥም ኤንዳይ ፍሎት ሳያደርግ የሆነ ፖዚሽን ላይ ሲደርስ መሀል ላይ ሊቀር ይችላል። ሶ ዋዳስ ምን ማለት ነው የሚለው ነገር ለማየት ሞክራለን። አጌን the second objective is classify floating and submerging objects, comparing the objects and the fluid density. የኦብጀክቱን ቮሊዩም ሊሆን ይችላል and again ዴንሲቲውን ያን ሪሌት የምናደርግበት ነገር ይሆናል። ሶ ብዙ ጊዜ ቮሊዩም እና ዴንሲቲውን ሪሌት እያደረግን የምንሄደው ፍሎቲንግን በሚሆንበት ሰዓት ኤንድ አጌን ሲንክን በሚያደርግበት ሰዓት እሱን ለመመልከት እንሞክራለን። ደን ከዚህ ጋር የተያያዙ ጥያቄዎችንም ሶልቭ እናደርጋለን። ስፔሻሊ ያው ዓላማው ኢንትራንስ ቤዝድ መሆን ስለሆነ ከዚህ ጋር የተያያዙ ጥያቄዎችን ለመስራት እንሞክራለን። ቀጥታ ወደ ትምህርቱ እንግባ። አርኪሜድስ ፕሪንሲፕል ምንድነው ነው? አርኪሜድስ ፕሪንሲፕል ሉክ ተመልከቱ። ኦብዘርቬሽን ነው። ምን አይነት ኦብዘርቬሽን ነው የሚለው ነገር እስኪ እንመልከተው። መጀመሪያ ዋኝታችሁ የምታውቁ ከሆነና ወይንም ደግሞ አጋጥሟችሁ የሚያውቅ ከሆነ የማይችል ሰው ባህር ውስጥ ወይን ገንዳ የመዋኛ ገንዳ ውስጥ ቢገባበት ሰዓት ይደፋደፋል አይደል? ይህን ሰውዬ ለማውጣት ይሄ እንትኖች ይገባሉ አይደል? ዋና የሚችሉ ሰዎች ይገባሉ። ነገር ግን ያን ዋና የሚችሉ ሰዎች ገብተው እጁን ይዘው አይደለም የሚያወጡት። ምንድን ያደርጉት? እንደዚህ የሚገፉት which means እና they feel የሚሰማቸው መሰላቸው ወይቱ ያነሰን ይመስላቸው። ሉክ ሁለት ነገሮች ኮምፔር እናደርጋለን ማለት ነው። የመጀመሪያው ኮምፔር የምናደርገው ምን ውስጥ ነው? ኖርማሊ ኤር ላይ ያለ ሰውየውን በምናንቀሳቀስበት ትልቅ የሆነ ማስክ አለ ወይም ገዘፍ ያለ ሰውዬ ከሆነ ያንን ፑሽ ለማድረግ ሊከብደን ይችላል። ወይንም ፊል እናደርጋለን ራሱ ስንገፋው ራሱ ቻሌንጅ ያደርገናል ወፈር ያለ የሆነ ሰው ማለት ነው። ነገር ግን ባህር ውስጥ በሚገባበት ሰዓትና ያን ሰውዬ ለማንቀሳቀስ ፑሽ ለማድረግ በመፈለገው ምን ይሰማናል? ፑሽ እናደርግ ቀለል ያለ ስሜት ይሰማናል። ኢትስ ፊሊንግ ነው፣ ስሜት ነው። that means not true weight አይደለም። that's apparent weight ብለን የምንጠራው ማለት apparent means መሰል ክብደት ብለን የምንጠራው። so there are two types of weight የምታስታውሱ ከሆነ ዘጠኛ ክፍል ትምህርታችሁ ላይ ሁለት አይነት weight አለ። one is apparent weight ብለን የምንጠራው አንደኛ፣ ሁለተኛ ደግሞ true weight ብለን የምንጠራው አለ ነው። so apparent weight means መሰል ክብደት ነው። that means sense ነው፣ feeling ነው፣ መሰል ክብደት but not actual ግን አይደለም። true weight ብለን የምንጠራው that depends on the gravity, mass of gravity, that's the actual weight ብለን የምንጠራው። ስለዚህ አሁን apparent weight በምንልበት ምን ማለታችን ነው? ሉክ ሰውየውን ፑሽ በምናደርግበት ሰዓት ፊል አድርገናል፣ ተሰምቶናል። ምን እንደሆነ ሰውየው ክብደቱ የቀለለ ያህል ተሰምቷል። ነገር ግን ሰውየው እኮ አልቀለለም። ሰውየው ከላይ ላይ የተቆረጠበት ማስ የለም አይደለ? ማሱ ቢቀነ weight ማስ ማለት ማስ ታይምስ ግራቪቲ ነው። ስለዚህ የማሱ መቀነስ ወይንም የግራቪቲ መቀነስ ማንን አፌክት ያደርጋል? ግለሰቡን weight-ን አፌክት ያደርጋል አይደል? ነገር ግን ሂር ሰውየው ማሱ ከላይ ላይ ምንም ተቀነሰ ነገር የለም አንደኛ፣ ሁለተኛ ኤንድ ያለው ስፔስ መሬት ላይ ነው ያለው። ስለዚህ ግራቪቲም ኢምቦዝ አፌክት የሚያደርገው 10 ሜትር ፐር ሰከንድ ኤር ላይ የሚሆን ይችላል፣ ፍሉድ ላይ በሚሆንበት ሰዓት ስለዚህ 10 ሜትር ፐር ሰከንድ ምንም አፌክት አላደርገው ወይም ምንም weight-ቱ የሚቀንስበት ምንም ነገር ምክንያት የለም፣ ማስም ግራቪቲም ስለሆነ። ነገር ግን ኦስ በሚገባበት ሰዓት they feel የቀለላቸው ይመስላቸዋል። that means feeling የሆነ apparent weight አለ ማለት ነው። the apparent weight is equal to ማቴማቲካሊ የምታስታውሱ ከሆነ ይሄን ኤክስፕሬሽን ተምረናል። apparent weight means the weight of the object in water or in fluid ማለት ነው። it can be here apparent weight is not true weight አይደለም ወይም actual አይደለም። this is equals to weight of the object in air and ሲቀነስ ብለን እናስቀምጣለን። apparent weight ቀንሳል ብለን አይደል? ወይንም ደግሞ ውስጥ ያለው ሉክ ይሄን እንደዚህ መልከቱ። መጀመሪያ እቺኛው መቀነሷን እናጥፋት፣ ይሄን ተመልከቱት። ማለያችሁ ኢኳል ሳይን እናስቀምጥ። we have two weights፣ ሁለት weighቶች አሉ። የመጀመሪያ apparent weight means weight of the object here in liquid ስንበለው አሁን we have here two weights፣ ሁለት weighቶች አሉ። apparent weight and again weight of the object in air። apparent weight means weight of the object in a fluid or in a liquid ብለን አስቀምጠው። now ተመልከቱ ይሄ ሰውዬ ምን ላይ ያለ? ልክ ኤር ላይ ያለ weight-ቱ ይበልጣል ወይንም the apparent weight is less than that of the weight of the object in air less than ነገር ግን ይሄ ማለት ማሱ ቀንሷል እያለ ግራቪቲም ቀንሷል እያለ there is the reason አለ ማለት የቀነሰበት ምክንያት አለ። additionally ልክ ሰውየው እንደዚህ በሚገፋበት ሰዓት አጌን ከሰውየው ጋር አብሮ ሌላ ፎርስ አለ ወይንም ደግሞ ሌላ የሚገፋ ኃይል አለ። ያ ኃይል ማን ተብሏል? that the buoyant force። እንደምትመለከቱት እዚህ ጋር ስኬሉ ያለ ኦብጀክት that is here initially 7 IB ነበር። IB means pound ነው። 1 pound ወይም 1 ኪሎግራም ማለት ነው። 1 ኪሎግራም is equals to approximately 2.2 IB ነው፣ ፓውንድ ነው። ስለዚህ ወደ ኪሎግራም በመቀየርበት ሰዓት ስንት ይሆናል ነው? ይሄ 1 ኪሎግራም 2.2 IB ከሆነ ስለዚህ 7 IB ምን ያህል ይሆናል?
ማካፈል ነው 7 ሲካፈል ይሆናል this is 7IB ሲባዛ 1 ኪሎግራም and again divided by 2.2 IB ብለን ፓውንድ አስቀመጠን ሶ ፋይናሊ 7 ሲካፈል ለሁለት ብለን እንኳን የምንሰራው 3.5 something 3 ነጥብ ምናምን ነገር ይመጣል ስለዚህ ወደ ኪሎግራም ሲቀየረው 3 ኪሎግራም የሚመዝን አካል ነበር ኤ ላይ ያለ ልክ ተመልክቱ ደግሞ ፒክቸር ልክ ፍሉዱስ ሙሉ ለሙሉ በመናስገባበት ምን አረገ ቀነሰ በምን ያለ የቀነሰው ተመልከቱ 3IB ሆነ that means the difference for አራት ዲፈረንስ አለ ማለት ሶ እንዲቀንስ ያደርገው ምንድነው ስለ there is a force አለ ያ ፎርስ ምንድነው ኦብጀክቱ ወደ የሚያርጋል የሚገፋ ፎርስ አለ እንዲቀንስ የሚያደርገው ፎርስ ማለት that force is the buoyant force so here in equal በመናደርግበት the apparent weight is equal to እና እኩል weight of the object in air ሲቀነስ so FB ይሆናል ማለት ነው FB means the buoyant force this FB the upward force ነው ያ ማለት ኦብጀክቱ ወደ ላይ የሚገፋ አይደል ስለዚህ እኛ የሚዋኘውን ሰው በመንገፋበት ሰዓት እኛ ብቻ አይደለም ፑሽ ያደርገን ያለው አዲሽናል ፎርስ አለ ከኛ ውጪ የሚገኝ ያ የፍሉዱ ማለት ነው ፍሉዱ ራሱ ኦብጀክቱ ምን ያደርጋል ወደ ላይ ከፍ ያደርጋል so that force is the buoyant force so apparent weight means weight of the object in liquid ማለት ነው ስለዚህ in apparent weight በመሰራበት weight of the object minus FB look ተመልከቱ now the apparent weight here ስንት መጥቷል 3IB መጣ እንደምትመለከቱ የዛኛው ኤግዛምፕል and weight of the object in air ነበር 7 pound ነበር IB ሲቀነስ FB so FB ያቺ ምን ይሆናል ማለት ነው instead of FB so FB is equal to ለምንሰራለን 7IB ሲቀነስ 3IB so the value of FB is equal to ይሆናል 4IB ነው so 4IB በዚህ ያህል እኛን አግዞናል ማለት ነው so ቅድም እንደነገርኳችሁ ሰው የሚያኝ ሰው ነው ስለዚህ እኛን ገፋለ እኛ ብቻ ሳይሆን ደግሞ ሌላ እኛ ፊልም ስናደርግ ተሰምቶናል ሰውነቱ የቀለለ ያለ ተሰምቶናል ኤር ላይ ያለ ስንገፋውና and again ውሃ ውስጥ ያለ በመንገፋበት ሰዓት ፊል ያደረግነው ውሃ ውስጥ ያለ ዌይቱ የቀነሰ ያህል ተሰምቶናል so ለምንድን ነው የተሰማስነን አዲሽናል ፎርስ አለ ያ የማን የፍሉዱ ኤንድ ኦብጀክቱን ያደርጋል ወይ ሰውየው ላይ ይገፋል ከኛ ጋር አብሮ ይገፋል so በዚህ በቢያንት ፎርስ አማካኝነት ሰውየው ኦብጀክት ወይ ዌይቱ የቀነሰ ይመስለናል ማለት so this is Archimedes principle ሲነግረኝ ነበር the force applied to an object by fluid surrounding ነው ስለዚህ ፍሉዱ ውስጥ ምን አለ ፎርስ አለ ያ ፎርስ ምታውቁታል buoyant force so this applied force reduces the weight of the object submerged in a fluid ስለዚህ a force buoyant force ብለን የምንጠራው ነገር ውሃ ውስጥ በሚገባበት ሰዓት እንዲቀንስ የሚያደርግ this applied force reduces so የኦብጀክቱ weight ቀንሶታል ነው ስለዚህ ለማን በምን ምክንያት የቀነሰው ቅድም apparent weight ብለን ፊል አድርገናል ሴንስ እናደርገው ቀነሰ ስሜት ተሰምቷል ስለዚህ ያ እንዲቀንስ ያደርገው ማለት the buoyant force ነው ያ ፎርሱን buoyant force ብለን እናስቀምጥ this is Archimedes principle ይሄ Archimedes principle እዚህ ጋር እንኳን እንደማስቀመጥ ያህል ሁለት ነገሮች አስቀምጠን in air ያለው ኦብጀክቱ 7 ኪሎ ግራም ነበረ and again ልክ ክሪስቱ በሚገባበት ሰዓት ምን አደረገ ቀነሰ በምን ያህል ቀነሰ በአራት ቀነሰ ነው ስለዚህ FB 4IB ይሆናልና ሶ ስኬሉ ያለበበልስት ነው 3IB ነው ስለዚህ ወደ ላይ የሚገፋው ነገር አለ እንዲቀንስ የሚያደርገው that is ምን ተብሎ ይጠራል the buoyant force ብለን እንጠራዋለን ነው again ቅድም እንዳስረዳችሁ ነው ይሄን buoyant force this force is the upward force ነው sometimes there are three names ሶስት ስያሜ ይሰጣል አንዳንድ ጊዜ buoyant force ብለው ይጠሩታል አንደኛ ሁለተኛ upward force ብለው ይጠራል ወይም reaction force ብለው ይጠሩታል በነገራችን ላይ አንዳንድ ጊዜ because ኦብጀክቱ ወደ ታች ይላል and ወደ ላይ የሚገፋው ኃይል ስላለ ወደ ላይ የሚገፋው ኃይል አንዳንድ መጽሐፍ ታነቡ reaction force ብለው የሚያስቀምጡት አለ and thrust force ብለው ያስቀምጡታል but this is እያንዳንዱ የሚገልጽልን ግን that's the buoyant force ነው upward force ነው ማለት ነው ኦብጀክቱ ፍሉድ ውስጥ ያለ ወደ ላይ የሚገፋው ኃይል so እንዲሳፈፍ የሚያደርግ ሊሆን ይችላል ወይንም ደግሞ ኦብጀክቱ ወደ ታች ሲንክ በሚያደርግበት again ወደ ላይ የሚገፋው ኃይል አለ ስለዚህ ያን ኃይል ምን ብዬ እጠራለሁ that is the buoyant force ብዬ አስቀምጣለሁ ማለት ነው so here ሁለት ኤግዛምፕሎች ለማስቀመጥ የሞከርኩት አንደኛ የሚዋኝ ሰው ተንሳፏል አይደለ so ምንም እንኳን ሌሎች ሜካኒዝሞች ቢኖርም ግን ወደ ላይ የሚገፋው ኃይል አለ that ኃይል is the buoyant force again ተመልከቱ ደግሞ እዚህ ይሄ ስኬል አለን so string ነገር አለ ስለዚህ እዚህ ጋር ደግሞ አንድ ኦብጀክት አለ look ይሄኛው ምንድነው this is the buoyant force ምንድነው ይሄ ኦብጀክቱ ወደ ላይ የሚገፋው ኃይል ማለት ነው so that is the buoyant force and downward ወደዚህ ደግሞ የምትመጣው downward force አለ that downward force is ይሄ ምን ተብሎ ይጠራል the weight man so weight እና FB ምን ያላቸው ማለት ነው opposite direction ናቸው weight is downward direction and the buoyant force is upward direction so ይሄኛው ወደ ታች የሚገፋው ኃይሉን weight ይጠራል that is force of gravity mass times gravity ነው and again ወደ ላይ የሚገፋውን ኃይል ደግሞ buoyant force ብያስተ and again እንደምትመለከቱት the fluid statics ነው ማለት here በዚህኛው በኩልና በዚህኛው በኩል equal pressure ይኖራል ነው so the net pressure along this ይሄኛው እዚህ ጋር የሚኖር net pressure ሲሆን that is 0 ነው የሚኖር ስለዚህ we have to forces እዚህ ሲስተም ላይ የምናገኘው shear stressአችንን 0 ስለሚሆን ማለት ነው ስለዚህ በታንጀንሻል stress አማካኝነት የምናገኘው pressure that ሲስተሙ 0 ስለሚሆን so we have two things ሁለት ነገሮች አሉ የመጀመሪያው upward force አለ and downward force አለ upward forceአችን buoyant force ተብሎ ይጠራል this always opposite to the weight for the weight ከweight ጋር opposite ይሆናል weighታችን ደግሞ in opposite direction ይሆናል ስለዚህ ኦብጀክቱን ወደ ላይ የሚገፋ ኃይል
ምን ብለን ጠራን? ዳት ኢዝ ትረስት ፎርስ ወይንም አፕዋርድ ፎርስ